ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁ? ዳኒ ተመልሷል። ዛሬም እንግዲህ እንደተለመደው የሪአክሽን ቪዲዮ ነው የምሰራላችሁ። የተለያዩ ቪዲዮዎችን የሚያስተምሩ የሚያዝናኑ ቪዲዮዎችን ይዤላችሁ መጥቻለሁ። ፈታ ዘና የምንልባቸው ነው የሚሆነው። የሚያስተምሩም ከተገኙ የምንማርባቸው ነው የሚሆነው። ይህንን ቪዲዮ ላይክ በማድረግ የቻናሉ ቤተሰብ መሆን ትችላላችሁ። ሰብስክራይብ እያደረጋችሁ ቀጥታ ወደ ቪዲዮ የማይቼ ዳዘሚል ቪዲዮ ነው። በእናትህ ትንሽ ቆይ ልትሄድ እንዳ ሳር ተከፍሎሽ መሰሪ እኮ አንቺ መሰልሽኝ። ተከፍሎሽ መሰሪ እኮ አንቺ መሰልሽኝ። በጣም ነው የምንወደው። እውነት ሌላ አማራጭ የላችሁም ማለት ሌላ አማራጭ የላችሁም። በደንብ እናወራለን በሰፊው። ደህና ፕሮግራም ላይ ነው ጋብዝሻል። ደህና ፕሮግራም ላይ ነው ጋብዝሻል። ለዚህ እንግዲህ እንደምትመለከቱት ፈታ ያለ ሰው ነው። አዋርዳቸው ነው የወጣው። የማይቻው ልክ ይልሃለሁ ገንዘቡን ገብቷል አይደል የሚለኝ አንድ ሰው የለም ወይኔ። አረኛም የለም እኛም እንዲህ ብለን ጠፍቶ ነው እዚህ ቁጭ ያለው። ኧረ እባካችሁ ከውጪ እስኪ የሆነ ነገር በሉን ወይዬ በሉን የሆነ ነገር። እሺ ወደ ቀጣይ እንሂድ። አረጋሽ እኔ ስነዳኩ ሹፌር አይደለም ሹፋው እኮ ነው የሚባለው። እዛ መታሃራ ላይ ራሱ እዛ በረሃ ላይ በዛ ሙቀት አራት ተሳቢ እኮ ነው መደርበው እኮ እንደ ጃኬት አስፈሪ ሹፌር ማለት ነው። እሱኔ ዋነኛ አረጋጅ የተው አንዷ ምስኪን ይገርሞታል። እርዳኝ ስትለኝ የመኪኔን ፍሬን ሸራ ነው አንስቼ ወጥሬላት ኑቡና ጠጡ ጀመረች። ከዛ ባሏን ይዞ አመጣ። እሱን ማሳዘነኝ የዝናብ መጥረገኝ ሰጥቼው አሁን ሊስትሮ ጀምሮ እንዲህ ልዩ የሚለውን ዘፈን ከፍቶ ነው የሚጠርገው። እንዴ ንጹህ ነበር ያለ ልበለው። እውነት ነው። እኔ ግን እንደዛ ለማለት ፈልጌ ራሴን ለመካፍ ፈልጌ አንዱ ጓደኛዬ ራሱ ጭንቅላቱን ተመቶ የመርሳት በሽታ ይዞት ጋሽ እንትን ነው የሰጠው ፖስፖኬን ሰጥቼው ማለት ነው። የኋላ ታሪኩን ያለፈ ታሪኩን እንዲያይቶበት ሁሉን አስተውሶ ከዛ ስራ ምናምን ልጀምር ሲለኝ ማርሽን ነው አንስቼ የሰጠሁት ጋሽ። ከዛ ከውጪ ሰንዴ ነው ያስገባው። ከዛ ሀብት መጣ ምናምን ሊለቀኝ እኔ ይመጣል ተመልሶ ፍሬንና ፍሪ ሲሆን እንጠየቀኝ። እኔ ህዋው አንስቼ ሰጥት ነቀዬ። ከዛ በፍሪ ሲሆኑ ቺካፈነ በፍሬኑ ተዳር ያዘ። ህይወቱን አቋቋመ ጋሺ። እንደዛ ሆና ግን እኔ መኪናን ነዳት ነበር ጋሺ። ቆይ ግን ፍሬን ማርሽ ምናምን ሳይሯት እንዴት ነበር ቆይ የምንነዳት? ያው በመከባበር ነው ጋሺ። ፍሬን በቃሌ ከብዶኝ እየጻፍኩ ነበር የሚይዘው ጋሺ። እንትን ምንድነው ፍሪ ሲሆኑ ራሱ በአሸባሪዎች ነበር ማሳፍነው ማለት። ከዛ በዚህ ምክንያት ተቀጥቼ ሁለቱም ታርጌ ተፈቶ 2 አመት ጋሺ ከፊት በስልክ ቁጥር ከኋላ በጫማ ቁጥር ነበር ምንነዳት ጋሺ። ይገርም ነው ግን መንገድ ምናምን ቅያስ ታውቃለህ በደንብ። ምን አይነት ጥያቄ ነው ጋሺ? በኢትዮጵያ ካርታ ኮኛ እኮ ላጥላጤ ተጮት ነው እኮ ጋሺ። ጠቅላላ የአዲስ አበባ ቅያስና ማሳለጫ ምናምን መዳፋችን ላይ ነው። ይሄን ላቃዩት የጎተራው እኮ ነው ይሄ ጋሺ። ይገርም ነው። አሁን በቃ ጎበዝ ና እንደውም ና ቢሮ ያድርስ ያው ነው ጋሺ። እኔ መኪናው ማለት እጄ ባይኖር እንዲህ ነው ነዳው ጋሺ። የልጅ ቢመቻችሁ እስኪ ኮሜንት ላይ ነገር አስቀምጡ። በጣም ነው የሚመቸኝ። አሪፍ ቪዲዮዎችን ነው የሚሰራው። ዜና የምስራች እንኳን ደስ አለን፣ እንኳን ደስ አላችሁ። ወንድማችን አዶናይ ጃኒና የተለያዩ ጓደኞቹ ዛሬ ወደ ቤታቸው ገብተዋል። ድንግል ማርያምን ጠርቶ ያፈረ የለም እስከ ዛሬ ድረስ። ተስፋው ነበረች ዛሬ ወደ ቤቱ እንዲመለስም ሆኗል። ወንድሜ እንኳን ደስ አለ። በዚህ እሱ እንዲወጣ ስትረባረቡ ለነበራችሁ የኢትዮጵያ ሕዝቦችም የምህረትና የይቅርታን ልብ ላሳያችሁ፣ የሰራውን ስራ ለመሰከራችሁ፣ ለደገፋችሁ እሱ ይሄ ነበረ ይሄንን የአዶናይን ስራ እዩት ስትሉ ለነበራችሁ ለአድናቂዎቹም ለተከታዮቹም እንኳን ደስ አላችሁ ለማለት እወዳለሁ። ሁላችሁም እንኳን ደስ አለ በሉልኝ። ጉዳዩንም ስትከታተሉ ለነበራችሁ ለፌደራል ፖሊስ በጣም ከልብ ያው በሰሞኑን ሰብታችኋል እና አዶኒና ጃኒ ተፈተዋል። ግን እኔ የገረመኝ ነገር እንዴት ነው ጃኒ ሊታሰር የቻለው? ማነው ጃኒ በልብሱ ነው፣ ግን አዶናይ በምን ኬዝ እንደገባ እኔ ሊገባኝ አልቻለም። ቢሆንም ግን ተፈተዋል። ቪዲዮ የምታውቁ ነው ምናልባት በአጋጣሚ እንኳን ደስ አላችሁ፣ እንኳን ወደ ቤታችሁ ገባችሁ ልትወዳለሁ። ወደ ቀጣይ ነገር አባ ሰላም ነው? ሰላም እንዴት ነህ? መልእክተኛው እባላለሁ። መልእክተኛው የኔ ጌታ እንዴት ነህ? የኔ ጌታ እያከኩን የደረስክልኝ ከነከከኝ የደረስክልኝ የኔ ጌታ ችግር አናቴ ላይ ወጥቶ ወየው እየጨፈረብኝ ነው የደረስክልኝ የኔ ጌታ ደህና ወይ የኔ ምስኪን ከጀርባ ገባ በል። ልግባ ገባ እሺ ገባው
እማዬ ድረሽ እጨርሰዋለሁ። እማዬ ድረሽ። A few moments later. ወይኔ እናቴ ልጅሽ ሲቅለበለብ ተበላልሽ። ምን አለ አርፌ ባክ ኖሮ ከነከኬ ብቀመጥ ይሻለኝ ነበር። እንግዲህ የሰው ነገር ስንፈልግ ሁልጊዜ የራሳችን ነገር ያመልጠናልና ምንም ቢሆን የራሱ ይሻለው ነበር። ይወጥ ወደ ቀጣይ ነው። ወይ አንተ ለኛ ቪዛ መላክ ያቅታል? ለሁለት ሰው ቪዛ ሰው ይልክልን ለአንድ ብሔራዊ ቡድን ከነወጌሻው ከነረዳቱ ሰው ከሞታችን በፊት ግን አንድ ነገር አለ። ተው እንጂ ተው፣ ያበሻ ጸራ አይኑር፣ ተው ክፋት አይኑር። እዛ መተን ምን ሰራ እውቀት እንደሌለን ታውቃለህ። ትምህርት የለም፣ የጉልበት ስራ ለምንሰራ፣ ሽንት ቤት ለምናጥበው፣ ጋሪ ለምንገባው። ኧረ ውጭ ያላችሁ ሰዎች ቪዛ ወዬ ይበሉ። በጣም እየተቸገረን እኮ ነው እዚህ ሀገር። ኧረ እባካችሁ የምትችሉ ከሆነ ቢያንስ አንዳንድ ሰው ብትወስዱ ስንት ሰው ከችግር እንደምትወጡ። ስለዚህ ወዬ ይበሉ እስኪ ከዚህ አጋጣሚ ከገንዘባችሁን በቃ ምንም የሚቀነስ ነገር የለም። የአይምሮ እርካታ ታገኛላችሁ። አንድ ጊዜ ብቻ ኮፒ ሊንክ አድርጉልን፣ ሪፖስት አድርጉልን፣ ኮፒ ሊንክ አንዴ ብቻ ኮፒ ሊንክ አድርጉልን። እናም አድርጉላችሁ እስኪ ለእነዚህ ልጆች ፎሎ ፔጃችሁ ላይ ከመጡ አንበሽብሿቸው እስኪ ይደሰቱ። ወደ ቀጣይ ይህ መልእክት ቀጥታ ሚስተር ቾኮሌት ጋር እንዲደርስ ምን አባ ያመጻድቃለህ? ህዝቡ ያንተን ኮንቴንት ተርቦ አይደል እንደ ያለው ማን ያቅለጽልጽልና? አይ አድናችሁ አፈላልጉኝ የምትል ከሆነ ደግሞ በግድ አስረን እናሰራለን። እውነቱን ነው። ሚስተር ቾኮሌት በጣም በፍጥነት ነው መመለስ ያለበት። ያኔ መሰለ ቻናሉን ያኔ መሰለ ኮንተንት ትቶ ምን አይነት ስራ ቢሰራ ነው? እና ወደ ቲክቶክ በዚህ ብትመለስ ብለን ሀሳባችንን እንሰጣለን። ወደ ቀጣይ እንለፍ። ሰላም እንዴት ናችሁ? ዛሬ ከውስጤን የተሰማኝ በቃ ከውስጤ ማለት ነው። ትናንትና ለጆን ዳንኤል የዌልካም ሁሉም ሰው ሲሰጠው ነበር። በቃ ያልተሰጠው ጊፍት እንዲህ ዝም ብሎ ሲወርድ ነበር እና እኔም ካለኝ ከማጀቴ ልስጥ አልኩኝና 10 አበባ ነበረችኝ እሱን ሰጠውኝ። አሁን ባላንሲንግ ገብቻለሁ 0-0 ይላል። ጆን ዳንኤል እባክህ 10 አበባ ይመልስልኝ፣ እባክህ መልስልኝ። ድህነት ሰልችቶኛል። ላንተ ብዬ ሰጥቼ ከባዶ እጄ ቀረው። ጆን ዳንኤል ትናንትና ላይቭ ገብቶ ነበርና በጣም በሚገርም ሁኔታ የስጦታ ማዕት በጣም ሲበሸበሽለት ነበር። በቪው ራሱ በላይቭ ቪው ሪካርድ ሰብሯል ሲባል ነበር። እርግጠኛ አይደለሁም ግን ስጦታ ግን በጣም አንበሳ ራሱ በጣም ሲወርድለት ነበር። እስኪ መልስለት የዚህ ልጅ ከዛ ሁሉ ስጦታ መቼም አይጠቅምም። እንለፈው ተከታይ። ጥላ ሄደች አደል በሰፊው ደመና፣ እኔ ምን አውቃለሁ ስለ አንተ ገመና። ግጥሜን ስገጥም ሰው አየኝ አላየኝ እያልኩኝ ፈራለሁ። ምድር ላይ ዝቅ ስል የሰው አይን ምድር መንገድ ላይ ያለው ምድሩ አይን አለው ማን የለውም እላለሁ። ግጥም እየገጠምክ ታዲያ መፍራት ነው ያለብህ። በደንብ ነው መፍራት ያለብህ። እንለፈው ወደ ቀጣይ። የልጅ ስራውን በሶሻል ሚዲያ ካጋራ በኋላ ብዙ ሰዎች በልጁ ስራ እንደቀኑ ተናግረዋል። ስራውን ካሜራማን ሲሆን ኃላፊነቱ ደግሞ በጨዋታዎች ላይ ደጋፊዎችን እየተከታተለ በሰከንዶች ልዩነት ለካሜራ ኢንተረስቲንግ የሆኑ ሰዎችን ማሳየት ነው። ስራው ቀላል ቢመስልም ምን ያህል ትኩረት እንደሚፈልግ ተመልከቱ። እርግጣው ትኩረት ይፈልጋል፣ ግን ወንበር ላይ ደልቀቅ ብለው ደስ የሚል ስራ ነው። ለማንኛውም ቤተሰቦች ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። በቀጣይ ከዚህ በተሻለና በምርጥ ቪዲዮ እስክንመለስ ድረስ ቻው ቻው። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቪዲዮውን ላይክ ያላረጋችሁ ደግሞ ላይክ እያረጋችሁ ውጡ። ቻው ቻው።